السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد فيقول الله سبحانه وتعالى في كتابه الكريم: فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم. بزيت أجر القرآن أنقذ الله سبحانه وتعالى نبياتنا عليه الصلاة والسلام የሚነቅፉ ሰዎችን ሲያስጠነቅቅ እንዲህ ይላል። እነዛ ከነብዩ አለይሂ ሰላቱ ወሰለም መመሪያ የሚነቅፉና የሚያፈነግጡ ሰዎች መከራ ወይንም አሳማሚ ቅጣት እንዳታገኛቸው ይጠንቀቁ። ዑለማዎች እችን የቁርአን አንቀጽ በማስመልከት ቢድዓ ለሚሰሩ ሰዎች በሙሉ ማስጠንቀቂያ ናት ይላል። ለምን ነብዩ አለይሂ ሰላቱ ወሰለም ለሙስሊሞች አርአያ ናቸው፣ ተምሳሌት ናቸው፣ ዓለም ናቸው፣ ባንዲራ ናቸው። ነብዩ አለይሂ ሰላቱ ወሰለም ዓለሙን من أعلام الدنيا الآخرة يهتدي به المسلمون المؤمنون. مسلموች የሚመሩባቸው ትልቅ ባንዲራ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። لذلك يقول الله سبحانه وتعالى في كتابه الكريم: لقد كان لكم في رسول الله أسوة حسنة ይላል። በነብዩ አለይሂ ሰላቱ ወሰለም ላይ መልካም መከተል ለእናንተ አለላችሁ ይላል። ረሱልን ሰለላሁ ዐለይሂ ወሰለምን ያልተከተልን ከሆነ እመት ላይ ነን። ነብዩ አለይሂ ሰላቱ ወሰለምን የተከተለ ሰው ነው ሂዳያ የሚያገኘው። وإن تطيعوه تهتدوا። ነብዩ አለይሂ ሰላቱ ወሰለምን ብትታዘዙት ቀናውን መንገድ ትመራላችሁ ይላል አላህ ሱብሓነሁ ወተዓላ። ነብዩ አለይሂ ሰላቱ ወሰለምን ይሁንን ውሳኔ ካስቀመጡ በኋላ መንቀፍ አደጋ ነው። ረሱል ሰለላሁ ዐለይሂ ወሰለም በየጁሙዓቸው አደራ ይሉ ነበር ቢድዓን። ወኢያኩም ወሙህደሳቲል ኡሙር። ከዛ በፊት ምን ይላሉ? إنه من يعيش منكم فسيرى اختلافا كثيرا فعليكم بسنتي وسنة الخلفاء الراشدين من بعد تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور. سبحان الله. رسول صلى الله عليه وسلم حتى انتفخت أوداجه إيه يدم سراتشو እስከሚነፋፋ ድረስ ጁሙዓ ላይ ይቆጣሉ ነብዩ ሰለላሁ ዐለይሂ ወሰለም። وحتى على صوته ድምጻቸው ከፍ እስከሚል ድረስ ነብዩ አለይሂ ሰላቱ ወሰለም ወህመረት አይናህ አው ወጅነታህ ቅንጦቻቸው፣ አይናቸው፣ ጉንጫቸው እስከሚቀላ እስከሚነፋፋ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ከአንሁም ሙንዚሩ ጀይሽ ወታደርን የሚያስፈራራ መሪ ይመስሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን ይላሉ? إنه من يعيش منكم فسيرى اختلافا كثيرا። ከናንተ የሚኖር ሰው ብዙ አለመግባባቶችን ያያል፣ መወዛገቦችን ያያል። ይሄ በሽታ ነው። ነብዩ አለይሂ ሰላቱ ወሰለም በሽታን ጠቅሰው መድኃኒትን ሳይጠቅሱ አይቀሩ። ያኔ ምንድነው መውጫው? ምንድነው መድኃኒቱ? አለመግባባት ሲፈጠር አገረኞቹን እንከተል፣ የከተማዎችን እንከተል፣ ታላላቆችን እንከተል፣ በእድሜ ባለሀብቶችን እንከተል፣ አገረ መሪዎችን፣ ንጉሶችን እንከተል ጥያቄ ያስነሳል። ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ወደ መድኃኒቱ ነው የገቡት። فعليكم بسنتي የኔን ሱና ያዙ አለመግባባት ሲፈጠር፣ وسنة الخلفاء الراشدين المهديين من بعد ከኔ በኋላ የተቀኑና የተመሩ የሆኑ የኹለፋዎችን የቅን ምትኮችን መንገድ ያዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስነድ አህመድ ላይ እንደተዘገበው الخلفاء الراشدون هم الصحابة الأربعة وكذلك الإجماع على أبو بكر عمر عثمان علي مهوناتشو مالتنا የነሱን መንገድ ያጥብቃቸው ተመሰኩ ቢها فعليكم فعل وفاعل ነው። ይሄ ያዙ ትእዛዝ አለበት። ነገር ግን አጠነከሩ ተመሰኩ ቢها አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያዙ እንደማለት ነው። ሶስት ጊዜ فعليكم ያዙ ነው፣ ተመሰኩ ቢها አጥብቃችሁ ያዙ ነው። وعضوا عليها بالنواجذ በክራንጅ ጥርሳችሁ በመንጋጋችሁ ነክሳችሁ ያዙ የኔና የሱሐቦችን መንገድ። ሶስት ጊዜ ነው ያዙ ያሉት። ይሄን ካሉ በኋላ ቀጥለው ምን አሉ? وإياكم ومحدثات الأمور። አደራ አዳዲስ ነገራቶች፣ ልብስ አይደለም፣ ፋብሪካ አይደለም፣ ዓለማዊ ህይወት አይደለም፣ አዳዲስ ነገራት በዲን
በሃይማኖት አላህ Subhanahu Wa Ta'ala ዘንድ ሊያገናኘን ይችላል ተብሎ የሚታሰብ ነገር አዲስ ነገር አሮየ ነው አያገለግልም وإياكم ومحدثات الأمور وكل محدثة بدعة يالوت النبي صلى الله عليه وسلم دين لاي أدس نجر هلو فتران وكل بدعة ضلالة وكل ضلالة في النار قالوا النبي صلى الله عليه وسلم إهنا عندك نايدل أهونيا زاري كتناجر يزاري سدستور درس كان يرسموا تجلس بتأم غافلوش نن يبيد أقول دايلة أنكر أرجع النجارم سوي سلة كلام يجر منك أزي ولا زين ما نسلت شونجي رسول صلى الله عليه وسلم أهون يقرأ الله شون حدث في كل يوم الجمعة على المنبر على رؤوس الأشهاد بدبابي بيجمعة بيسمنتم بور أراد في الزيل ونبر النبي صلى الله عليه وسلم بامت كهمسا بلي ليلة جزء ما تاوي جمعة أنتك أنا ما قرأت وتايوكم نبر النبي صلى الله عليه وسلم بدعان دينرك من عمل عملا ليس عليه أمرنا فورد من أحدث في أمرنا هذا ما ليس منه فورد سنت قد يالله بدعان دين لا يدس نجر دا يفتن عدس نجر مالت من دين نو عدس نجر هيامت يسقطر نجر 30 ዓመት ያስቆጠረ 50 ዓመት ያስቆጠረ 1000 ዓመት ያስቆጠረ 1300 ዓመት ያስቆጠረ ስለሆነ አይደል በቁርአኑ المفضل ዘመን ያውም ቁርአንና ሐዲስ የቀድሞዎች የሱሐቦች አከሄድ በሚገጥመው መልኩ በሶስቶች መቶ ዓመታቶች የሌለ ነገር አዲስ ነው وإن رآه الناس حسنا عبد الله بن عمر أو غيره رضي الله عنه እንደሚሉት ማለት ነው ሰዎች መልካም ነው ቢያዩት እንኳን አዲስ አለበዛ አንተ መልካም ነው እኔ መጥፎ ነው ያኛው መካከለኛ ነው ያኛው አይጎደም አይጠቅምም ይሄኛው ለዚህ አንከራከር ያኛው ሌላ አጀንዳዎች አሉን ሚሊዮኖች ጉዳዮች አሉን በሚል አንድን ቢድዓ ለይተን አንጠረን ከዲን ነው ወይስ አይደለም ማውጣት አንችልም ለዚህም ነው አላህ Subhanahu Wa Ta'ala ወለው ይተበዐ الحق اهواءهم لفسدت السماوات والارض سبحان الله حق ቁርአን ነው ሐቅ ሐዲስ ነው ሐቅ ሱሐቦች የሰለፎች መንገድ ነው የቀደምቶቻችን መንገድ ነው ወደ አላህ የሚያደርስ ሲራጡላሂ المستقيم وان هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله فيا سبحان الله قل هذه سبيلي ادعو الى الله على بصيرة انا ومن اتبعني سبحان الله يا نو منجد يا نو حق ይሄ ሐቅ ሰዎችን ፍላጎት ቢከተል ኑሮ ሰማያትና ምድር ይጠፋል والله ሰዎች የራሳቸውን ምልከታ ዲን ላይ ባመጡ ቁጥር ቢድዓ እየሰፋ ዲን እየተጎዳ بمعنى ዲን እየተጎዳ ማለት ከዲን ሰዎች ምን ይያሉ ራሳቸው ያገለሉ فمنهم مستقل ومستكثر አብዝተውም አሳንሰውም የራሳቸው የቢድዓ ደረጃ ቢኖርማል ከዛ ቢድዓ ውስጥ ማን ነው መውሊድ ነው مولد والله وبالله وتالله مولد የሚያወጡ ሰዎች የኢሳ አለይሂ ሰላም ልደት ተብለው ሲጠሩ አልሄድም ማለት አይችሉም እንደ አቅል እንደ አእምሮ መውሊድ የሚያወጡ ሰዎች የኢሳ አለይሂ ሰላም ልደት ተብሎ ወይንም የእንተናየ ልደት ተብሎ በ80 ይሁን በ40 የተለያየ ሃይማኖት አለ ሀገራችን ላይ አልሄድም እስልምና አይፈቅድልኝም ሊል አይችልም ኢሳን የሚጠላ ሰው አለ ልደት አላከብርም ማለት ከጥላቻ ጋር ከተያያዘ ኢሳን የሚጠላ ሙስሊም አለው ይከፍራል ኢሳን ከጠላ እሺ እንተው ወረድ እንበል ልጁን የሚጠላ ሰው አለ ልጁን የእናቱን ልጅ የእህቱን ልጅ የወንድሙን ልጅ የሚጠላ ሰው አለ ወይ ታዲያ እኔ ልጄን የተወለደበትን አመት የመወለጃ ልደት ብዬ ባከብር ለምንድነው የማትመጡት ለምንድነው እኔ የማላወጣው ለምንድነው እናንተ የማትመጡት ወይንስ እናንተ የማታወጡት ለምንድነው እኔ የማልመጣው ለምንድነው ጣልቼው ጣልታችሁብኝ ነው ተሳስታችኋል የረሱል ሰለላሁ ዐለይሂ ወሰለም መውሊድ ሲሆን እስላማዊ የሌሎቹ ሲሆን ሱብሃንአላህ አፈላ የተደበሩን ቁርአንን አያስተነትኑ ይሄ እኮ አሊፍ ባታ ሳ እማያቅ
ሙስሊም ሆነም አልሆነም ንጹህ አእምሮ ያለው ከህፃንነት የወጣ ያልተኛ በንቃተ ህሊና ያለ ሰው ወላሂ ያውቀዋል። ዒሳ አለይሂ ሰላም የዒሳ ልደት ተብሎ ሲጠራ አልሄድም ካልኩ የረሱል ሰለላሁ ዐለይሂ ወሰለም ልደት ሲጠራ ለምንድን ነው ማለት የዒሳ ልደት ሲሆን የኢየሱስ ክርስቶስ ልደት ስሙ ነው የሚቀየረው። የማርያም ልደት ሲሆን የማርያም ልደት ስሙ ነው የሚቀየረው። እሺ ማርያም የሚለው መርያም እንበለው በሸሪዓው ያጠራል። እሺ ይቻላል? የማርያም ልደት ሲሆን ይቻላል? አይቻልም ነው የምትሉት? የማርያም ልደት ላይ መሄድ የማትችለው ማርያምን ትጠላለህ? ኩፍር እኮ ነው። አላህ Subhanahu Wa Ta'ala በቁርአን ላይ ነብዩ አለይሂ ሰላም በሐዲሳቸው በዝርዝር ያነጻቸው ድንቅ የአላህ ባሮች ከወንድ እስከ ሴት ከነቢያት እስከ ሷሊሆች የተዘረዘሩትን መጥላት ያከፍራል። ለዚህም ነው ነብዩ አለይሂ ሰላም አንሳሪዎች መውደድ ኢማን ነው መጥላት ኒፋቅ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። የረሱል ሰለላሁ ዐለይሂ ወሰለም መወለድ ለኛ ደስታችን ነው ከሆነ እኔም ልጄን ሰወልድ ደስ ብሎኛል ብሎ ሌላኛው አባ ጋር ያወጣል። ሄድ ልደት አይቻልማ። ሎጂኩ እንደዛ ነው የሚያስይዘው። እሺ የረሱል ሰለላሁ ዐለይሂ ወሰለም መወለድ ያስደስተኛል ብለን ክብረ በዓል ማድረግ ከቻል ነብዩ አለይሂ ሰላም ሲረገዙስ ደስ አላለህም? መቼም ታሪክ ነው አይደል? ሳይረገዙ ነው እንደ የተወለዱት ነብዩ ሰለላሁ ዐለይሂ ወሰለም። የተረገዙበትን ደግሞ ሸንድርስ ሊያወጣ ማለት አይ እኔ ደግሞ ላለው ወደ ኋላ ነብዩ አለይሂ ሰላም የተረገዙት እኮ እናትና አባታቸው ስለተጋቡ ነው። የተጋቡበትን ቀን ነው መውሊድ የማወጣው ነው። ስሙ መውሊድ ያለው ያው ልጅ ነው። ግልጽ ነው። ሲጋቡም ደስ ብሎናል እኮ ሳይጋቡ ተወለዱ። ሌላኛው ደግሞ ገና ለእጮኝነት ሲያቀርቧት ያን ቀን አከብራለሁኛል። ሌላኛው ደግሞ አረ የሞቱበት ትካዜ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢነል ሙሲበተ ሚን በዕዲ ጁለሉ አላሉ ነብዩ ዐለይሂ ሰላም መከራ ከኔ መከራ በኋላ ከኔ ሞት በኋላ መከራ ሁሉ ቀላል ነው። በኔ መከራ ከባድ መከራ ሲያገኛችሁ የኔን መከራ አስታውስ። ታዲያ ረሱል ሰለላሁ ዐለይሂ ወሰለም አፍቃሪዎች ምን ነው ነብዩ ዐለይሂ ሰላም ረቢዕ 12 ቀን አለል ኢጅማዕ የሞቱበት የዑለማው ስምምነት ቀጥሮ ያላስለቀሰው ነው እንኳን ያልተከራይ ስጋት ዛለ ቀጠሮ ውስጥ አለ፣ ዳቦ አለ፣ ቡና አለ፣ ሁሉ ነገር አለ። ለምን ያልቀጠሩት? ጉዳዩ ሌላ ነው ያ አኺ። والله ረሱል ሰለላሁ ዐለይሂ ወሰለም ወደድኩ የሚል ሰው መጀመሪያ ደረጃ بانه عبد الله ورسوله ማመን መቻል አለበት። የአላህ መልእክተኛ ናቸው፣ የአላህ ባሪያ ናቸው ብሎ ማመን መቻል አለበት። ቀጥሎስ አሽርክ ፊማ አخبر አይደለም ነብዩ አለይሂ ሰላም ባወሩት ነገር ሁሉ سواء كان في كتاب الله قرآن لا يهون حديث الصحيح سواء كان خبر الأحد أو متواترا تدقاق ممتع بتناظر ممتع صحيح حسن بهنا حديث يامنار كذا وسط نبي عليه الصلاة والسلام جماعة صلاة يالسجد يسو يالا عذر دقاق من نانسو عند السجاجة قمو انجت تشكامي سبسبو ወስደው ጀማዓ ያልመጡ ሪጃሎችን ወይ እንቅልፍ ያልጣላቸው ወይ ያልታመሙ ወይ የሆነ ዘበኝነት ያልያዛቸው ወይ የሆነ አደጋ ያላጋጠማቸውን ሰዎች ማቃጠል እመኛለሁ አሉ። መውሊድ የሚያወጡ ሰዎችን 100 ሰው ሰብስቦልኝ 5ቱ ጀማዓ ሶላት አይሰግድም ከመቶ። ታዲያ የነብዩ ጥላት ነው የተሰበሰበው ወላ ወዲያጅ والله ጥላት በረሱል ሰለላሁ ዐለይሂ ወሰለም መስፈራሮቹ ያላመነ ما سلككم في سقر قالوا لم نكن من المصلين سقر جهنم ውስጥ ምንድነው ያስገባችሁ በሚባሉ ሰዓት يوم القيامه ሰጋጆች ከሰጋጆች አልነበርም። ቁርአናችን እኮ ነው እንደዚህ የሚለው። በዚህ ቁርአን ማያምን ማይሰግድ ሰው የነብዩ ሰለላሁ ዐለይሂ ወሰለም ፍቅር በዛ ሊገለጽ አይገለጽም አበደን። والله ይሄን እውነት መካድ አይቻልም። ሊወነጨፍ ይችላል፣ ሊተኮስ ይችላል፣ ሊከሰስ ይችላል፣ ሊታማ ይችላል፣ ሊታወስ ከዚህ የሚዘል ነገር ምንም ሐቅ ነው፣ ከተራራ በላይ ነው። ረሱል ሰለላሁ ዐለይሂ ወሰለም የተወለዱበትን ክብረ በዓል ማክበር
ከሌሎቹ ሃይማኖቶች ከበዓላቶች ጋር አንድ እኩል የሚያደርጋቸው የጋራ ተቋም ነው። እስላም አያውቅም። ቀላል ነው ተብሎ ቢድዓ ነው ተብሎ የሚታለፍ ነገርማ አይደለም። ሽርኩ ውስጡ ላይ ያ ረሱላህ አንዴ ግቡና አሽረሁን ሂዱ መድኃኒት ነውና የሚባልበት ረሱል ሰለላሁ ዐለይሂ ወሰለም ናቸው የሚያሽሩት። መርዝ ሲበሉ አሽረዋል፣ ከሞት ድነዋል፣ ሲመቱ ድነዋል። ولو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون أنا روكنا على قنبل النبي صلى الله عليه وسلم أرهب قبو يمي ودوها له يمين قبو ميبالبت كأنه مولد أرهب قبو يمي ودوها له يمين قبو رسول صلى الله عليه وسلم قبو وشت كاما زاقا يالا وشت ነብዩ ሲያገቡ ብርሌው ሲንኳኳ ምን ነው በሰለምኩኝ አለሽ ካፊር እንኳን የሚባልበት ነው መውሊድ። መቼ? የቂያማ ቀን ነብዩ ያገባሉ፣ ብርሌ ድቢ ይመታል፣ ብርሌ እንኳኳል። ካፊሮቹ ተሰብስበው ምን ነው ሰለሜ ቢሆን ዛሬ ነብዩ ሰርግ እንዲጠራ እያሉ ዙሪያውን ያጅባሉ። ውሸት። ይሄ ከተመጠመ ሰው ይጠበቃል። ያ አኺ አቅል ካለ ሰው፣ ትዳር ከሚመራ ሰው፣ የአገር ሽማግሌ ከሆነ ሰው፣ ወጥቶ ከሚገባ ሰው፣ ከሚነግድ ከሚያርስ፣ ሂሳብ ከሚያደርግ፣ አካውንት ከከፈተ ሰው፣ ከሚያስተውል ቀኝና ግራ እጁን ከሚያቅሰው፣ የሚጎዳና ማይጎዳውን ከሚያቅሰው፣ ሞላ ባህር ላይ ግባ ቢሉት አልገባም ይጎዳኛል የሚል ሰው ይሄን ውሸት ይዋሻል። ከየት አመጣ? ከየት? ነብዩ ሲያገቡ ብርሌ ሲንኳኳ ምን ነው መሰለምኩ ያለ ካፊር እንኳን። እንዲህ አይነት ቅሌት የተሞላበት ክብረ በዓል ኢስላም አያውቀውም፣ ሙስሊሞቹም አያውቁትም። እነ ዑመር ኮምቦልቻ የሚያጋፍሩት አጋፋሪ ነው። አዲስ አበባ ያሉት የዲን ጠላቶች፣ የይሁዳ ተላላኪዎች፣ ኢስላም ጋር ግንኙነት የሌላቸው ኢላ العمائم والقمص والعذر ሽርጦች፣ ቀሚሶች፣ ጥምጣሞች ብቻ ናቸው። العمائم على رؤوس البهائم እንደሚባል አህያ ቢጠመጥሙት ይሸከማል ጥምጣም። በአላህ አጋርቶ የአብዱላህ አልሐራሪን ቀብር ባገኘነው አፈሩን እንጠጣው ነበር ጨርቃችን አውጥተን በተንከባለልንበት እያለ የሚናገር ሰውዬ ተላላኪ። አኺ ሲጀመር ጨርቅ ማውጣት እኮ حرام ነው። እንደው ሌላውን ታውትና ሊራቆት ነው እንዴ? ራቆትን ሊከባለል قرآن دستورنا دستور العالمين رضي من رضي وغضب من غضب دستورنا قرآن ممريانو حديث ممريانو لا تزيد ولا تنقص إن هذا القرآن حبل الله المتين طرفه بيد الله وطرفه بأيدينا كما قال العلماء وكثير من السلف. إيه قرآن ትክክለኛ ታማኙ ገመድ ነው። ጫፉ አላህ ዘንድ ጫፉኛ ዘንድ ያዘው ይደርሳል፣ ያፈተለከ ገደል ይገባል። ኢዘን መውሊድ የሚባል ነገር እንደቀላል አልዋሉ ምናምን እየተባለ ሲጀመር ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እኮ ነው የተወለዱት። በየቀኑ ነው ሰዓቱ አልበቃለ ሰው ዛሬው ጀመረ። ዛሬው ገና ስንት ረቢዕ እኮ ገና ወደዛ አይበቃማ። ለመስጂድ አንድ ብር ማዋጣት የማይችል ሰው፣ ለድሃ መርዳት የማይችል ሰው፣ ዘካት እንቅቆ ማውጣት የማይችል ሰው እንዝርትሽንም ቢሆን ሽጠሽ እየተባለ አመዱ ላይ እንኳን መታችሁ እየተባለ ጀነት ላይ በሬ ያረደ መውሊድ ላይ ጀነት በሬ ጋልቦ ነው የሚሄደው የሚል ሐድራል ታውቃላችሁ። በአጀብ በሬ ያረደ በሬውን ጋልቦ ጀነት ይሄዳል። ዱባ ገመሰ በዱባ ሊንከባለን ማለት ነው። አኺር አላሁ ሙስተዓን። ወላሂ በጣም የሚያሳፍር የሚያሳዝን ከመን ليس له ኢማም ወከመን ليس له ቁድዋ ወከመን ليس له ኪታብ ወከመን ليس له ሱና ወከመን ليس له መስጂድ ወዳዒ ወኸጢብ ወወዓዝ መመሪያ እንደሌለው ሰው፣ ቁርአን እንደሌለው ሰው፣ መስጂድ እንደሌለው ሰው፣ ነብይ እንደሌለው ሰው፣ መሪ እንደሌለው ሰው፣ ሐዲስ እንደሌለው ሰው፣ መስሚያ እንደሌለው ሰው ስንሆን ያሳዝናል። وجعل لكم السمع والابصار والافئده قليلا ما تذكرون. ما ያለን መስሚያ ያለን ማስተዋያ ያለን
ትንሽ እንኳን አትገሰጹም አትስተውሉም ይላል አላህ Subhanahu Ta'ala والله ሁሉም የሥራውን ያገኛል ግን فليبلغ الشاهد منكم الغائب الله سبحانه وتعالى የመናገር ግዴታ ስለጣለብን ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ህዝቡ ሲያምጽና በሙሉ አልቀበል ሲል ምን ይላሉ እኔ አንድ ሰው የኔ ምሳሌ ተራራ ላይ ምን እንዳለኛሉ ተራራ ላይ እሳት እንዳነደደ በጨለማ ከዛ በኋላ የሆነ እሳቱን ሊገቡ በረሮዎቹ ወደ እሳቱ እንደሚመጡ ያ ሰውዬ ደግሞ በሆነ መጋረጃ ወዲያ ወዲህ ይያለ እንብኝ ይያሉ እሳት እንደሚገቡበት ናቸው እንዳይጠቁ ድሮ ላይ ታስተውሳላችሁ የተከፋፈተ ቤት ላይ ኩራዝ ፋኑስ እናበራ ክረምት ላይ እንዳለ የውጭ በረሮች ክረምት አግቢቶች ይመጣል እየገቡ እሳት ውስጥ እንደዛ ናችሁ እኔ ያሉ ይሄን ቋሪንጧችሁን ትጥቃችሁን ይያችሁ አፈትልካችሁ እሳት እንደምትገቡብ ይቀድራችሁ እንቢ ትላላችሁ እየነገርኳችሁ አልነብዩ ሰለላሁ ዐለይሂ ወሰለም እንደዛ ያባረሯቸው መቷቸው ደበደቧቸው አቆሰሏቸው ደጋሚ ያሏቸው ውሸታም አሏቸው ገጣሚ ያሏቸው አብዳሏቸው ዓለም ላይ አቅል ቢመዘን አይደለም የነብዩ ሰለላሁ ዐለይሂ ወሰለምን አቅል እና ኢማን የአቡበክር ያክልማ ከነብያቶች በኋላ ማከል አይችልም የኔ ኡመት ኢማኑ በሙሉ ባንድ ሚዛን ቢቀመጥ የአቡበክር ኢማን ባንድ ሚዛን ቢቀመጥ የአቡበክር ያደፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ግን ይሄንን የመሰለ ነብይ ምን አሏቸው ሂነማ ነሃሁሙላሁ ሱብሃነሁ ነሃሁ ረሱሉላህ ሰለላሁ ዐለይሂ ወሰለም عن الاشراك بالله والابتداع في دين الله كشركنا كبيدة سيكلكلواቸው فقالوا له ساحر وكاهن ومجن وشاعر واو ያላለው ከዛም አባረሯቸው ተከተሏቸው አይቀርም تكلم على الحق ثم اثبت حتى يأتيك الله بأمره الله سبحانه وتعالى እኛንም ወገኖቻችንም በሱና በሐቅ ላይ አጽንቶ አላህ ይግደለን ኢላሁና አልহামዱሊላህ ሰላም አለይኩም ወራህመቱላህ